የአይሞራ ግርዶሽ በእድሜ የገፉ ሰዎች ላይ በስፋት የሚከሰት ሲሆን ሕክምና ካልተደረገለት በሂደት አይነ ስውርነትን ሊያስከትል የሚችል ነው። ይሄው የጤና እክል በህብረተሰቡ ላይ የሚያደርሰውን ጉዳት ለመቅረፍ በጅማ ከተማ ነፃ የአይሞራ ግርዶሽ የቀዶ ሕክምና አገልግሎት እየተሰጠ ሲሆን የአገልግሎቱ ተጠቃሚዎች የአይሞራ ግርዶሽ እይታቸውን ከመጋረድ አልፎ ለከፍተኛ ህመም ዳርጎን ነበር ይላሉ። አይኔ በፊት የታስኩት በ93 ነበረ። እንደዚህ በቃ ይጠዘጥዘኛል፣ ውስጡን ይበላኛል፣ ያለቅሳል፣ አይታየኝም ምንም ነገር በቃ በጨለማም ሆነ በቀንም ሆነ አይታየኝም ነበረ እና በጣም እሰቃያለሁ። ጎንበስ ብዬ ቀና ስል ብሎ እንትኑ የሚወርቅ ነገር ነው የሚመስለኝ እና በጣም እታከማለሁ ብዬ አቅሜ አልቻለልኝም። ይሄን ታክሜ ተገፍፌ እና ቱርኮች ናቸው ሆስፒታል እዛ ታክሜ አሁን ይሄኛው ደግሞ በተራ ይሰራል ተብሎ ነው ይሄ የቆየው። የዛሬ 2 ዓመት ታክሜ ያለው ይሄንን አሁን ደግሞ ይሄ ተራ ስለደረሰ ተከታታይ መጣው። አገልግሎቱ በኦዳ ሁሌ አጠቃላይ ሆስፒታልና በቱርክ በኢትዮ ከጢብ ድርጅት የሚሰጥ ሲሆን ነዋሪዎቹም ለአመታት ሲያሰቃያቸው ከነበረው የጤና እክል የሚገላግላቸውን ሕክምና በማግኘታቸው ደስተኞች መሆናቸውን ተናግረዋል። እኔ በፊት ለመታከም ሞክሬያለሁ፣ አቅም አነሰኝ። አቅም ሲያንሰኝ ተውኩኝ። በቃ ዘመድም የለኝም ምንም የለኝም፣ ብቸኛ ስለሆንኩኝ በቃ መታከም አልቻልኩም፣ ተውኩኝ እና እዚህ ያለ ሲባል በጣም ደስተኛ ነኝ። በእውነት እዚህ ሕክምና በማግኘቴ ደስተኛ ነኝ። እኔ በጣም ነው ደስ አለኝ። ለምን ከጎኔ ሰው የለኝም፣ ብቸኛ ነኝ። ስወጣም ብቻዬን ስገባም ብቻዬን ስለሆነ ይሄን እድል በማግኘቴ በጣም ደስተኛ ነኝ። በጣም ደስታ ይሰማኛል። በተረፈው ደግሞ የጨለመውን አይን መክፈታችሁ ደግሞ ከፈጣሪም ተወዳጅነት አለው። የኦዳ ሁሌ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር ጃፈር ያሲን 10 በመቶ የሚሆኑት ዜጎች የአይሞራ ግርዶሽ እንዳለባቸው ጠቅሰው አገልግሎቱ ከጅማ በተጨማሪ የተለያዩ አካባቢ ነዋሪዎችን ተደራሽ ያደርጋል ይላሉ። ከመቶ ሰው 10%ን የአይን ብሌን ስንመልስለት ምን ያህል አስደሳች እንደሚሆን መገመት አያዳግትም። ጅማ ዞን ብቻ ሳይሆን ከጅማ ዞን ወጥተን ደቡብ ምዕራቡን ወዳውን ቦንጋ ከዛም አልፎ ደግሞ ወደ ጋምቤላም አድማሳችንን አስፍተን ሰዎችን ጠርተናል። ዛሬ የሚታከሙ ሰዎች የጅማ ከተማ ጤና ጥበቃ ጽሕፈት ቤት ኃላፊ ሀያት ሁሴን በበኩላቸው በጅማና አካባቢው በአይሞራ ግርዶሽ የሚሰቃዩ በርካታ ሰዎች መኖራቸውንና መሰል ማህበራዊ የጤና አገልግሎቶች ችግሩን ለመከላከል እንደሚረዳ ተናግረዋል። ካታራክት ወይም ደግሞ የአይን ሞራ ችግር ስፔሻሊ ገጠራማ አካባቢ ላይ በጣም በስፋት የሚታወቅ ነው እና ብዙ ጊዜ የተለያዩ ድርጅቶችን በመንግስት ደረጃም እንዲሁም ደግሞ ከሌሎች ድርጅቶች ጋር በመሆን ብዙ ጊዜ እንደዚህ አይነት እንቅስቃሴዎችና እንደዚህ አይነት የሞራ መግፈፍ ስራዎች ይሰራሉ። ስቲል አሁንም ግን ችግር ሆኖ ነው ቀጥሎ ያለው። በተለይ ወሬዎች ላይ በተለይ ገጠራማ አካባቢ ላይ በጣም ብዙ ሰዎችን ነው አፌክት የሚያደርገው። ልጅ ህፃን ትልቅ ራሱ የሚልበት ደረጃ አይደለም ያለውና እዚህ ላይ እንግዲህ መንቀሳቀስ መስራት፣ የተለያዩ ድርጅቶችን ማሳተፍ ትልቅ ጠቀሜታ አለው ማለት ነው። በከተማው እየተሰጠ ያለው ነፃ የአይሞራ ግርዶሽ የቀዶ ሕክምና አገልግሎት ለ5 ቀናት የሚቆይ ሲሆን ከ600 በላይ ሰዎችን ተጠቃሚ እንደሚያደርግ ተመላክቷል።